ሰላም ውድና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ ሁላችሁንም ሰላም ብያለሁኝ። ባያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ማጣሁኝ። ጽናትን ይዤ ጽናት ምን ነበር እንዴት ነበር የሚለው አብረን የምናይ ይሆናል። ለቤቱ አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም ያው እንደተለመደ ላይክ ሼር ማድረግ አትርሱ። ጽናት ባለፈው እንዳያችሁት ለማስታወስ ያክል ክብሮ ይሄ ነገር እንዴት ነው ብዬ ነበር። ሰኔም ደግሞ ማንንም አልቀርብም ወንድ የመሰላ ነገር በእህቴ ምክንያት ወንድ የመሰላ ነገር ማቅረብም እንዲሁም ደግሞ ማውራት አልፈልግም ስትል ቆይታ ነበር። ያዛኔ ክብሮል ደግሞ አይ ተይ በጊዜሽ ተጠቀመበት እንዲሁም ደግሞ ያንቺን ጓደኛ ማየት አለብሽ። እህትሽን ያጎዳት ወንድ ቢሆኑም ነገር ግን ደግሞ ወንድ የመሰላ ሁሉም አንድ አይነት አይደለም። ስለዚህ እኔ ምርጥና እንዲሁም ንጹህ ጓደኛሽ ለመሆን ይፈልጋለሁኝ እያላት ነበር። እሷም ደግሞ አይ ይህማ ነገር አይሆንም፣ እንዴት አይሆንም አላደርገውም ስትል ቆይታ ነበር። የዛሬው ደግሞ ይሄ ለማስታወስ ያክል ባለፈው ክፍል ነበር። የዛሬው ደግሞ እንዴት ነው የሚለው አብረን የምናይ ይሆናል። የዛኔ ምን ብላ ነበር? በጣም ደብሮኛል ብላ ያኔ ካደበረሽ ለምን እኔን ደውለሽ ያልጠራሽኝ እያላት ነበር። ዛሬ ደግሞ ሊያዝናናት እንዲሁም ደግሞ ትንሽ ፋታ ሊሉ እንዲሁም ደግሞ ይዟት እየወጣ ነበር። ይዟት ከወጣ በኋላ ምን ተፈጠረስ እንዴት ሆነ የሚለውም አብራችን ሆኖ ዛሬ ሰኒን ለማዝናናት ክብሮል ይዟት ይሄዳል። ይዟት ከሄዳ በኋላ እንዲሁም ጥሩ መናፈሻ እንዲሁም ጥሩ መጠጥ እየጠጡ ባሉበት ሰዓት በክብሮል ስልክ ይደወላል። በክብሮል ስልክ ሲደወል ምንድነው የሚለው እንዳልኳችሁ መጨረሻ ድረስ አብራችን ሆኖ በክብሮል ስልክ ሲደውል ስልኩን አንስቶ ያወራል። ሲያወራ ደግሞ አሁኑኑ ይፈልጋለሁኝ አሁኑኑ ልትመጣ ይፈልጋለሁ እያለው ነበር። እንዲሁም ደግሞ በጣም የሚወደው ጓደኛዬ ነው፣ ይሄ ጓደኛዬ አሁን እንድትመጣ ይፈልጋለሁ እያለኝ ነው እያላት ነበር። በኋላ ስልኩን ከዘጋ በኋላ ሰኔም ደግሞ እንዴ አሁን ልትሄድ ነው እንዴ እያለችው ነበር። አዎ ካልሄድኩኝ እኮ ጥሩ አይመጣም፣ መሄድ አለብኝ፣ እንዲሁም ደግሞ አብረን እንሄዳለን እያላት ነበር። አራ አንተ ተጠራ እኔስ ደግሞ ያልተጠራሁኝ ቦታ ምን ብዬ ነው እንዴት ብዬ ነው ስም ሄደው እያላት ነበር። እንዴ እያለችው ነበር። እንዴ ምን ችግር አለው ጓደኛዬ እኔን ጠራኝ፣ እኔ ደግሞ አንቺ ጓደኛዬ ነሽ ይዘሽ ይሄዳለሁኝ፣ ስለዚህ ምንም ችግር ያለው ነገር አይደለም እያላት ነበር። እሷም ደግሞ አይ እኔ አልፈልግም መሄድም ካለበት ሂድ እኔ አልፈልግም ብላ ነበር መጀመሪያው። በኋላ ደግሞ ያው ማይሳመን የለም አሳምኗት ወደ ጓደኛው ሰርግ ቤት ይሄዳሉ። ሲሄዱ ምን ተፈጠረ ምን ሆነ የሚለው ይነግራችኋለሁኝ። ከሄዱ በኋላ ያው ምንም አልተፈጠረም። ነገር ግን ደግሞ ማጣጥ እየጠጣች ነበር። በዚህ በፊት ጣጣ ስለማታቅ የመጀመሪያው ስለጠጣች እንዲሁም ራሷን እንትን እያደረጋት ነበር። ከዛ በኋላ ክብሮልም ያው ጣጥተዋል። ነገር ግን ደግሞ እየተንጎዳገዱ ምንም እያሉ እየተንጎዳገዱ ወደ ኪራ ቤት ይደርሳሉ። ኪራ ቤት ሲደርሱ ደግሞ በሩን ተሰበራ ወይስ እንዴት ነው ተረፋ በሚባል ያክል እያንኳኩት ነበር። ኪራም ደግሞ እንዴ በዚህ ልክ በር የሚመታው ማን ነው ብሎ ተነስቶ ሊከፍት ይሄዳል። ከፍቶ ሲገቡ ይሄ ጽናት ማለት ሰኒና ክብሮል ነው። እንዴ እናንተ ምን እየሆናችሁ ነው እያላቸው ሲገቡ ያው ሰኒ ሲታንገዳገድ እንዲሁም ደግሞ ወደቀች አልወደቀች በሚል ሁኔታ አለች። ነገር ግን ደግሞ እንዴ ምን እየሆነች ነው? ምን ሆኖ ነው? ምን ሆና ነው? አንተምስ ምን ሆንክ ነው እያላ ኪራ ግራ ቢገባውም ነገር ግን ደግሞ በቃ ሰኒ እንዳትወድቅ ና አንተም እኔም አዝለናት እንወስዳታለን ወደ ሳላ ድረስ እያላ ነበር። እሺ እያሉ አንዳንድ እጇን እየተሸከሙ ሊበላችሁ በቃ መሸከም በሎት እየተሸከሙ ይዟት ወደ ሳላ እየሄዱ ነበር። በሳላ ደግሞ ጽናትና ሜሮን ቁጭ ብሎ ነበር። ጽናትና ሜሮን ቁጭ ብሎ እንዴ ሰኒ ምን እየሆንሽ ነው? ምንድነው እያሏት ነበር። ነገር ግን ደግሞ ያው እሷ ሚላሷም ስለተሳሰራ ማጠጡ እንትን እያደረጋት በቃ ወይ እቺ ልጅ እኮ ማስጣጥታለች አንተ ደግሞ እንዲሁ ለምን አጣጣሃት እያሉት ነበር። ክብሮልም ደግሞ አረ እኔ አይደለሁኝ እኔ ታይ ሲላት ነው እሷ ፈልጋ ነው በገዛ ፍቃዷ ነው እየጠጣች እያለች እያላ ነበር። ነገር ግን ደግሞ ጽናት ይቺ ልጅማ በቃ ማተኛት አለባት
ቢላ ወደ ክላስ ይዛት ትሄዳለች። ወደ ክላስ ይዛት ስትሄድ ተኝታ እንዲሁም ደግሞ አብሮ ሶስታቸውም ጽናትና እንዲሁም ደግሞ ሰኒ እንዲሁም ሚሮል አብሮ እየተኙ ነበር። ነገር ግን ደግሞ ማይነጋ የለም ነጋ። ሲነጋ ደግሞ ያው ራሴን አሞኛል ብላ ማም አጠገቧ እንዳላ ማንም ቤት እንደተኘች ማም ጋር እንዳለች አታውቅም። ታነስታ ስትነሳ አጠገቧ ላይ ደግሞ ጽናትና ሚሮል አሉ። እንዴ ብላ ድንግጭ ብላ እዛም ካየች በኋላ እናንተ ስትል አዎ እናንተ ምን ነው ምን ሆንሽ አሁን ተሻለሽ እንዴ ሲሏት አሞኝ ነበር እንዴ ምን ሆኜ ነው አሞኝ ነበር እንዴ እያለች ነበር። አዎ አሞሽ ነበር አለች ሚሮል። ከዛ ደግሞ ጽናት አይ ሳክራሽ ነበር እኮ ጠጥተሽ ነበር እኮ አልጠጣሁኝም። እንዴት ነው የሚጠጣውስ? እንዴት ነው የት ሄደሽ ነበር? ትላንትማ የሄድኩት እንዲሁ ብላ ያያንዳንዱን ስታወራ በቃ ባዛ ጠጥተሽ ነበር። ማታ ደግሞ ሳክራሽ እንዲሁ ያላወራሽው ነገር የለም ሲሏት እሷም ድንግጭ ብላ ጉዴ ፈለስ። አሁንስ እንዴት ነው ኪራና ናኦም ለናኦምና ለኪራ መጫወቻ ሆንኩኝ? ይሄ ነገር እንዴት ነው? በቃ እንዴ ብላ ብዙ ነገር እያወራች ነበር። ከዛ ደግሞ በቃ አሁን እነሱ ሳይነሱ እኔ መሄድ አለብኝ እሄዳለሁኝ። እነሱ እንዱ አይኔን እንዳያዩኝ በቃ አሁን አመቱን ሙሉ የእነሱን መጫወቻ ሆንኩኝ። እኔ አፈልጠጣ እያለች ራሷንም እየሰደበች ነበር ሰኒ። ከዛ ደግሞ አይ አትሄጂም አሁንስ እንትን ምግብ ማብላት አለብሽ ከመሄድሽ በፊት ብላ ጽናት ተነስታ ወደ ኩሽናው ትሄዳለች። ቆይ ግን እንዴት ነው ምን አልኩኝ እንዴት ነው ብላ እንዲሁም ሚሩንን ጠየቃቻት። ሚሩን ስትጠይቃት አይ አንቺ እኮ ብላ በቃ እኔም መሄድ አለብኝ ብላ እሷም ተነስታ ወደ ኩሽናው ጽናት ጋር ትሄዳለች። ከዛ ደግሞ ብቻዋን ስታወራ ክብሮልን መጣ። እሱ ሲመጣ ቆይ ግን ማታ እንዴት አደርሽ እያላት ነበር። አረ ማታ እንዴትም እንዳደርኩ አላውቅም። ነገር ግን ደግሞ ምን ብዬ ነበር ግን እንዴት ነው ብላ ስትጠይቀው አይ ብዙ ነገር ብለሻል እያላት ነበር። ወይ በቃ አሁን እባክህን በዚህ ቤት ከዚህ ከመስኮቱን ቢሆን ወርውረኝ እና ኪራና እነ ናኦም ሳይነሱ ከዚህ ቤት ማውጣት አለብኝ እባክህን። አሁን እኮ አመቱን ሙሉ በኔ ነው የሚስቁብኝ ያኔ እንትን ምንድነው ብሉኛል አለች። አመቱን ሙሉ በኔ ነው የሚስቁብኝ እያሳቀቁኝ ነው የሚኖሩ ሴቴላው አራ መስኮቱ ረጅም ነው። በዚህ መስኮቱማ ከወረወርኩሽ ምንሽ ይኖራል? እባክህን የነሱን መሳለቂያ እንዲሁም ደግሞ የነሱን መሳቂያ ከመሆኔ እንደተለመጥኩኝ እግሬ ታሰብሮ ቁጭ ቢል ይሻለኛል። እባክህን እንደምንም ስትለው እሱም ተነስቶ ምንም መልስ ሳይሰጣት እሱም ተነስቶ ይሄዳል። ከዛ የሚቀጥለው ወይኔ ይሄቴ 10 ደውላለች አለች። በቃ አንሽላት እያለች ነበር ጺም አራ አሁን ባለፈው ያንን አክል አስሚለኝ ከናንተ ደግሞ እንዲሪቅ ነግራኝ አሁን ደግሞ ባናሳ ምን ብዬ ነው ማውራት ቢላ ድንግጭ ባለችበት ሰዓት ክብሮል ይመጣል። ምንድነው እያላ ነበር ክብሮል። እንዴት ነው ምንድነው ሲል አይ እህቴ 10 ደወለች አሁን ደሞስ ምንድነው ሚላት ምንድነው ብዬስ ማውራት እያለች ነበር። እኔ እኮ ስልኩን አንስቼ አውርቻት ነበር አላት ክብሮል። አይ አታደርገው እንዴት ታወራታለህ እያለች ነበር። እሱም እንደዛ ስትል እንዴ ራስሽ አይደል እንዴ አንሳና አውራት አልሽኝ። ስለዚህ እኔ አንስቼ እያወራኋት ነበር እያለች ነበር። በዛ ተነሳ ሰኒ በጣም ደንግጣለች። እህቴ እንደ አባት እንዲሁም እንደ ወንድም ለኔ እያሰበች እንዲሁም ደግሞ ብዙ ነገር ናት። አሁን ምን ብዬ ነው ማውራት? በዛ በፊት እኮ ከናንተ እንዲሪቅ ብዙ መክረኛለች። አሁን ይብስ ደግሞ ስልኩን አነሳው ይላል። እንዴት ነው ያነሳው? እንዴት ነው ሊያነሳው ቻለው ብላ ብዙ ነገር ተቆጣች። ስትቆጣ ደግሞ ሰኒ እባክሽን እሱ እኮ በመጥፎ ነገር አስቦት አይደለም እንዲሁም ደግሞ ላንቺ በማሰብ ነው እንጂ በሌላ ነገር አይደለም። እህትሽን እንደምንም ብለን እናሳምናታለን እያለቻት ነበር። እንዴት ነው ምናሳምናት? ምንስ ብዬ ነው ማሳምናት? ከዚህ በፊትስ ከናንተ እንዲሪቅ ያልመከረች ነገር የለም። ለኔ ብላ ነው እንጂ ይሄንን ሁላ የምትሆነው ለራሷ ብላ አይደለም። ጠይብ ይሄንንስ እንዴት ነው ማደርገው ብላ
ሰኒ ግራ ግብት እያላት ነበር። ባዛ መሃል ደግሞ ማለት ናኦም ይመጣል። ተነሳሽ እንዴ አንቺ ተሻለሽ እንዴ እንዴት ነሽ አሁን እያላት ነበር። አይ እሱማስ ተነሳች እያለችው ነበር። ይሄን ይመስል ነበር። የሚቀጥለው አብረን የምናይ ይሆናል። ነገር ግን ደግሞ ለዛሬ በዚህና እንቆም። ጽናት ድራማ ብዙ ነገር ያለው እንዲሁም ደግሞ አንዳንዴ ትምህርት አዘልም ነገር እያለው በሰኒ እናም ደግሞ በኪሮቤል መካከል የሆነ ነገር ይኖራል ብዬ ነው ማስበው። ዞሮ ዞሮ እስቲ ለማንኛውም እስከ መጨረሻው ምን ይድረሱ ምንስ ይሆኑ የሚለው የሰኒን እናም ደግሞ የኪሮቤልን ነገር የምናይ ይሆናል። ለዛሬ ይሄ ይበቃናል። በያላችሁበት ዓለም ዳርቻ ቼር ቆዩልኝ። ሁላችሁንም አመሰግናለሁ። ለቤቱ አዲስ ሆናችሁ እንዳልኳችሁ ሰብስክራይብ ማድረግ አትርሱ። ነባሮችም ደግሞ እንደተለመደው ላይክ ሼር እያደረጋችሁ ብታበረታቱን ደስ ይለኛል። ሁላችሁንም አመሰግናለሁኝ። በያላችሁበት ቼር ቆዩልኝ። ጽናት ድራማ ይሄን ይመስል ነበር። የሚቀጥለውን እናያለን። ለዛሬ ደግሞ ይህ ይበቃናል ማለት ነው።